መጽሐፍ ቅዱስ ይዘህ እንደዚህ እንደዛ ያከብራል አምላኮች ሁሉ ነገር ማለት ነው ያ ቃል ማለት ነው። ግን ያንተ የገረመኝ ይሄ ነው። እውነቴን ነው። ቪዲዮ አትወጣ የሰው መልክ የለም እንዴ? ዝም ብለህ እዛ ቁጭ ብለህ በእጅ ብቻ ታወራለህ። በዛ ላይ ወይ በስራ ስርዓት ሙስሊም ይሄ ነው ብለህ አታስረዳም። ሰው ዝም ብለህ በግ ምናምን የዚህ ከረከረት ነው እያወራካለ። ይቅርታ ግን ሶሪ አጠፋው። ግን እንደዛ አይነት እንዳትሆነ ማለት ነው። እንደሱ ከሱ ተማሪ ካውሱ ማለት ነው። እንዴት ያከብራል አምላካችን ሁሉ ነገራችን ማለት ነው። አከብሮ መልስ እስቲ ጥያቄ ያላችሁ ጥያቄ መልስ ይሰጣል፣ ይጠይቃሉ፣ መልስ ይሰጣል። ከዛ የፈለገ ወደ ሙስሊም ይመጣል። خلاص ያልፈለገ ይሄዳል። ግን አንተ ተረት ነገር ነው የምትቀበጥረው። ቅድም ጀመረክ። እሺ ፍቅሬ አሁን ታረጋለህ። እሺ አመሰግናለሁ። በመጀመሪያ አትቆጭሽ ፍቅሬ፣ መቃወጡ አይደለም እንግዲህ አስቆጣሽ እኮ ይቅርታ ጠይቀሻለሁ። ይቅርታ ላስቆጣሽ ፈልጌ አይደለም፣ ግን በጣም ስሜታዊ ሆነሻል። እየጮሽ ነው ያለሽውና መረጋጋት አለብሽ። ረጋ በይ እሺ እህቴ። አንደኛ፣ ሁለተኛ ደግሞ ሁሱ ጎበዝ ነው። ማሻአላህ ሁሱ አላህ ይቀበለው። ታላቅ ኡስታዛችን ነው። አላህ ይቀበለው። ትምህርትን በደንብ አድርጎ ያስተምራል። ክርስትናን በደንብ አድርጎ ያስተምራል። ይሄ ነው። ቀጥሎ ግን አንተ ቀለድክብኝ በግ የሚለውን ነገር አሳይተሃል አልሽኝ። ግን እኮ እንትን ፍቅሬ እኔ እኮ አይደለሁም ያልኩት መጽሐፋችሁ እኮ ነው ያለው። ምሳሌ ይሄ መጽሐፍ አርጋን ነው ይባላል። ተመልከች ምን እንደሚል ምን አለ እዚህ ጋር ያው ነው እንግዲህ ይቺን ንጽሕት በግ እናክብራት ይላል። ያው ማርያምን በግ ይላታል። መጽሐፍ ቅዱስ የክርስቲያን ማዙ በእጅ ማዙ ራሱ የደረሰ ጋር በጣም ብዙ ገዝታ ወደፊት ይገዛል። ገና ብዙ አለ። እሺ አይ ብዙ መጽሐፎች አሉ። ገና ብዙ ታያለሽ፣ እናስተምርሻለን ኢንሻአላህ። ይሽ አይደለም መጽሐፉ ነው ያለው፣ እኔ አይደለሁም ያለው። በግ ያለው መጽሐፉ ሁላችሁም ተመከቱ። ያው በግ ይላል። ስለዚህ የተጻፈው ማንበቤ ተሳዳቢ ላስብለኝ አይገባም። ያው ቃል በቃል ማርያም በግ ናት እና በግ ወልዳለች ይላል እና ይሄን ያሳየው። ሲቀጥል ደግሞ እንዲገባችሁ በምሳሌ ደረጃ ያመጣነው ይሄ ስዕል ነው፣ እንዲገባችሁ እናንተ ፈልገን ነው እንጂ ሌላ ነገር አይደለም። ግን ዋናው በግ የሚለው ነገር በመጽሐፍ ቅዱስም አለ እዚህ ጋርም አለ የሚለው እንድታቂ ፈልጌ ነው። እሺ ወገኔ፣ ሌላ ጊዜ ሲገቢ ደግሞ አጭሽ ይቀጥሎ በቪዲዮ ውጣ እጅህን ብቻ ለምን ታሳያ? እጅህን በቃ አላሳየም። እሺ እጅህን አላሳየም፣ እጅህን ትቼዋለሁ። ዋናው ግን አሁን እዚህ ጋር ፍቅሬ የሚያዳምጥ አያትሽ ሰዋል፣ ለሱ መልሽላቸው። ለሱ መልስ ነው የፈለገው። እስካሁን ክርስቲያኖች መልስ ሊሰጡ አይችሉም። ሶስት አምላክ እንደሚያመልኩ አሳይተናቸዋል። ለሱ ሊመልሱ አልችሉም። እዚህ የመጣሁት እኔ ፊቴን አሳይቼ ለጋብቻ ልጠይቅ ሳይሆን መጽሐፍ ቅዱስን ልጠይቅሽና ስለ እስልምና ላስተምር ነው። ስለ እስልምና ጠይቀሽ በኮንፊደንስ ቁጭ ብለው ሁሱ አላየም። በኮንፊደንስ ቁጭ ብለው ማለት ነው ጥያቄ ያላቸው ይመለሱ ምናምን ተደብቀሽ ከመልኬ ምን አለሽ እንዴ? እኔ እኮ እዚህ ለጋብቻ አልመጣሁም። ጥያቄ ልጠይቅ የመጣሁት ላገባ ስፈልግ ኢንሻአላህ ወደፊት በቪዲዮ እሺ በቃ እኔ ባላለ ምን ታገባል? ማን አንተ ያገባል? የሞቴ ሰው ያገባል። አንተ ያገባል ሁሉም ባላል የሌለም ራሱ አንተ ያላገባም እንደዚህ ተደብቀሽ ማለት አራቴ መንገራት ትዝጊብኝ አይባልም። ጥሩ አይደለም ታይባል እነሱ ነገር ይገርክ አንተ እኮ ሶስት አምላክ አይባልም። የለም እንደዚህ ምንም መጽሐፍ የለም። ሶስት አካል ነው አለ ያው አንድ ነው። ሶስት ስላሴ ነው እነሱ አንተ የምትቀባጥረው ሁሌ የምታወራው ማለት ነው። ያው አለ እንደዚህ አንተ እኮ መጽሐፍ ቅዱስ ሂድና ቁርአን ቅሪ። ይሄ ይብዙ ሙስሊሞች ይዚታች አለው ትምህርት ስጣና ትምህርት ከሰጣ በኋላ ሰው የፈለገ ሰው ወደ ሙስሊም ይመጣል፣ ያልፈለገ ይሄዳል እንጂ እንደ ልጅ እዛ ይሄ በጋም ስቴ መጽሐፍ እኮ ነው። በጣም አስጠላኝ። አንድ የምትለግሽ ያው አለ እኮ መጽሐፋችሁ ላይ ሶስት ጌቶች ያሉ እኮ መጽሐፋችሁ ያው አሁን የመጽሐፍ ሰይፈ ስላሴ ነው የሚለው ያው ሶስት ጌቶች ናቸው ይላል። ስለ ክርስቲያን ለምን መጣ? እስኪ አንተ ቁርአን አነብ ያው መጽሐፋችሁ እኮ እዛ ላይ ትምህርት ስጣለ ሰው እኮ ይሄ መጽሐፍ እኮ ይሄ አላንብበው ነው። ግን ይሄ መጽሐፍ አላንብበው ማለት ነው። ማን ነው አንብቤ አለክ? ማን ነው አለክ? አንተ ሙስሊም ነው አይደል? አንተ ሙስሊም ነው ክርስቲያን ነው? ምን ስለዚህ ማንበብ አይቻልም። ኧረ ወይኔ ማንበብ አይቻልም። ኧረ ወይኔ አይዞሽ፣ በዓል አይዞሽ፣ ያጋጥማል። አይዞሽ ገና እናነባለን። እነዚህ ሁላ ገና ይነበባሉ። ይታይሻል። እነዚህ በሙሉ ገና ይነበባሉ። እዚህ ላይቭ ላይ ይነበባሉ፣ በሁሉም ቦታ ይነበባሉ። የክርስትና መጽሐፎች ገና ይነበባሉ። ተናቢ እኔ አልገባኝም። እዚህ ቁጭ ብላችሁ ደግሞ እኔ ላይ እንዳትደውሉ። እዚህ ታች ያላችሁ ሰዎች ይኸው ልንገር፣ አንተ ምን ይኸው እየነበብክ ዋሊ ጠዋት ጀምረህ እስከ ሌሊት እስከ የፈለክ ነገር ሁሉ የሚሰማ ሰው የለማ። ከሰማክ ይቆ አልሐምዱሊላህ ያው 4000 ሰው እየሰማ ነው ያለው። ብዙ በሚሊዮን ደረጃ እየሰሙ ነው ያሉት። ክርስቲያኖች ሚዲያ እያገኙ ነው ያሉት። እናነባለን፣ ህዝቡ ይሰማል።
የሚነበበውን ነገር ህዝቡ ይሰማል። ገና የሚሰማ ይስማ እንጂ እኛ ማንም ሰው የሚሰማ ሰው ቅድም ጀምሮ እኮ እየሰማሽ ያለሽው ፍቅሪ፣ ቅድም ጀምሮ እኮ ከ2 ሰዓት በላይ ያዳመሽ አይቼሻለሁ፣ ወላሂ አይቼሻለሁ ነበርሽ። ቅድም ጀምሮ ነበርሽ። ለምን ሰማሽ? ለምን ተደምጭኛለሽ? ውሸት ከሆነ ለምን ታዳምጫለሽ? ውሸት ከሆነ ለምን ታዳምጫለሽ? እስካሁን እዚህ ምን ታደርጊያለሽ? እኔ ጋር ዋሻለ ቁጭ ብላ ትማር። እሺ ለምን ታዳምጫለሽ? ተረኮለ ለምን አታሳልፊኝም? ለምን አታሳልፊኝም? ቤትሽ እኮ አልመጣሁብሽም። አንቺ ነሽ የመጣሽብኝ። አንቺ ነሽ የመጣሽብኝ። ለክርስቶስ ስርዓት ያዝ። እኔ ፊት ለፊት እንደዚህ እንደ ቀልድ አታውራ። እንደ ቀልድ ባል ፍቅሪ አይደለም። ቆይ አንቺ ነሽ የመጣሽብኝ አይደል እንዴ? ስለዚህ ውሸት የማወራ ከሆነ ለምን ታዳምጭኛለሽ? ያው እኔ መጽሐፍ ቅዱስ እጄ እያሰመርኩ በደንብ አድርጌ በማስረጃ ነው የማወራው አይደል እንዴ? ስለዚህ ውሸት ብለሽ የምታስቢ ከሆነ እስካሁን 2 ሰዓት ሙሉ ለምን ታዳምጫለሽ? አዳማ እቺ ልጅ ማለት ነው ከ2 ሰዓት በላይ ጀምሮ ቁጭ ብላ ያዳመጠች ነበር፣ እየተማረች ነበረ። ተምራ አሁን ደግሞ ለምን ታወራለህ ትለኛለች። ለምን እንደዚህ ትላለች? ወገኔ ምንድን ነው አስተማርኪኝ? የሙስሊም ጉዳይ ምንድን ነው አስተማርኪኝ? ታች የው ክርስቲያን ይዘክ ሙስሊም ካስተማርኪ ያው ስናስተምር ነበር ስለስልምና አረ ስናስተምር ነበር። መጽሐፍ ይዘክ የክርስቲያን መጽሐፍ ቅዱስ ይዘክ ነው። ያው ቁርአንም አለ ቁርአንም አለ። ያው የሐዲስ መጽሐፎችም አሉ። ያስተማሩ ቁርአን እሱ አነቢ እሱንም ያስተማሩ። እሺ ጥያቄ ያለሽ አንቺ? እሺ አንቺ ጥያቄ ያለሽ? ቢኖርም ይራሱ አልጠይቅም። አንተ በጣም ሁለት ሁሱ። ስለዚህ ምን ታርጊ? በቃ እንደዛ ከሆነ አያቸው አጃ መርፌ ሰርቷል። በቃ ዛሬ 2 ሰዓት ሙሉ አዳመጠችው ነገር ሰርቷል ማለት ነው። ቆይ ፍቅድ ፕሊዝ እንግዲህ ተሐዘቧት። እቺ ልጅ ማለት ነው ከትናንትና ጀምሮ 3 ቀን፣ ዛሬ 3ኛ ቀን ነው። 3 ቀን ሙሉ ማሻአላህ አለይሃ አላህ ሂዳያ ይስጣት። ቁጭ ብላ እየተማረች ነው ያለች። ቁጭ ብላ እያዳመጠች ነበር ከትናንት ወዲያ ጀምሮ። እና ይሄ መርፌ መስራት ነው። ወላሂ እየተማረች ነበር። ወላሂ ከትናንት ወዲያ ጀምሮ ነበርሽ ፍቅሪ፣ አትርሺ። ከትናንት ወዲያ ጀምሮ እኛ ቤት ነበርሽ፣ ለይቱ ሙሉ ነበርሽ። ትናንትና ምን ዛሬም ነበርሽ። የምታወራ ነገር የምንም ስለማስጠላ ነው። ዜሮ ነክ እኮ የውሱ ቤት ነው። ለምን ታዳምጫለሽ? ቆይ እንደዛ ከሆነ ፍቅሪ፣ ቆይ ለምን ታዳምጫለሽ? ቆይ ለምን ታዳምጫለሽ? እንደዛ ከሆነ ፍቅሪ ለምን አዳምሽ? እሺ በስ ጥያቄ መልሽልኝ። እሺ ፍቅሪ ፕሊስ፣ ያልገባኝ ነገር አለ ፍቅሪ። ለምን ወይኔ ግን ፍቅሪ አትበሉ አላችሁኝ አይደል? ስሟ ነው። እሺ ጀማ ፍቅር ስሟ ነው፣ እኔ አይደለሁም ያልኳት። እና ያው በክርስትና ምሳሌ 3 አምላኮች አሉ ፍቅሪ። ወይኔ ወገኔ ለምን 3 አምላክ ታመልኪያለሽ? 3 አካል ታውቃለህ? አካል ታውቃለህ? እሺ 3 አካል ምንድን ናቸው? እነሱ አቡ ማለት አባ 3 አካል ምንድን ናቸው? በወልድ ማለት ልጁ የተወለደ። አረ ፈጣሪ ይሄ ድንጋይ ራስ ወደ ስድብ ገባሽ? ፍቅሪ አይሰደም። ታተሳለይ ባላ ስድብ ጥሩ አይደለም። እሺ ፕሊስ አትስደቢ። ቆይ ኡስታዝ ተመለኝ ተዋት። ስድብ ጥሩ አይደለም። ያው እኔ እኮ ላ ኡስታዝ ነው ችግር የለም። ስርዓት ያዝ። እኔ ለክርስቲያን ስርዓት ያዝ። የመጽሐፍ ያው እኮ ይጀ እኮ ነው የማወራው። ያው መጽሐፋችሁ እኮ ነው የሚለው። ያው መጽሐፋችሁ እኮ ነው ፍቅሪ። ያው 3 ጌቶች ናቸው ይላል። አለ ይሄ ብዙ የተማረ ነገር አለ። ምን ያ መጽሐፍሽ እኮ 3 ጌታ የሚለው 3 አምላክ ለምን ታመልኪያለሽ? አንደኛው አምላክ ወላጅ፣ አንደኛው ተወላጅ አስገብተህ ማለት ነው። አንቺም ትጃለሽ ኢንሻአላህ ወገኔ፣ አንቺም ትጃለሽ ኢንሻአላህ። ወላሂ ትጃለሽ አንቺም ባላህ ሄዳ ትጃለሽ። አብዛኛው ይገርምሻል ሲመጡ እንደዚህ አሊዝም ለምን እንደዚህ እየተባለ አንድ ሰው እኮ እሱን እናያለን እኮ ችግር የለውም። ብቻ ሂዳ ባላህ እስካሁን አንቺ 3 ቀን አዳምጠሽኛል። የእንተም 3 ቀን አዳምጠሻል። ኢንሻአላህ ሳምንት ከቆይሽ ሻሃዳ ትይዣለሽ ኢንሻአላህ። እስካሁን 3 ቀን ብቻ አዳመጪው። አሁንም አዳምጪ። ትናንትና ነበርሽ እዛው ይገዛል። እሺ አረ በስመ አብ ወወልድ መንፈስ ቅዱስ ነው። እንደዛ አይደለም። በስመ አብ ወልድ አይደለም ፍቅሪ፣ በስመ አብ ወልድ መንፈስ ቅዱስ ነው። በትክክል ቢያንስ እሺ፣ በስመ አብ ወልድ አይደለም። በትክክል አልቻልሽበትም ማለት እንደዛ አይባልም ነው ያልኩሽ። በቃ ዋናው ግን አሁን ፍቅሪ 3 አምላክ ለምን ታመልኪያለሽ? 3 አምላክ አካል። ይሄ 3 አካል ነው። 3ቱ አካል እሺ ምንድን ናቸው? 3ቱ አካል ምንድን ናቸው? እሺ 3ቱ አካል ምንድን ናቸው ንገረኝ። ስላሴ ነው። ስላሴ ማለት ስላሴ ነው የምታወራ። እስካሁን 3 አካል ማለት አብ ማለት አባቱ ነው። በወልድ ማለት የተወለደ ልጁ ነው። መንፈስ ማለት እሱ አካል ነው። ካላሰለቀ ከዚህ በኋላ የምትፈልጋ ሹ እንታ መጅኑን ወላ አሁን ችግሩን መሰለሽ፣ አንደኛው አትቆጪ፣ በአላህ አትቆጪ። ችግር የለውም። መቀረጋ ብለን በነገር እንፍታው ችግሩን። የተፈጠረውን ችግር ረጋ ብለን እንፍታው። አንደኛ ንግግር እኮ በስርዓት ከሄድ በስርዓት መስኪ ይመልሳሉ። ግን ስርዓት የለም። አንቺ እኮ የሰደብሽ እኔ እኮ ረጋ ብዬሽ እኮ ነው የማወራሽ። እኔ እኮ አልሰደብኩሽም። አንቺ እኮ የምትሰደብ አንቺ ደደባልሽኝ፣ ድንጋይ ራሳልሽኝ። እኔ አልሰደብኩሽም። ችግር የለውም። አልሰደብሽም። እሺ አላህ ሂዳያ ይስጥሽ። አሁን አዳምጪ ፍቅሪ። አሁን ምን መሰለሽ አንቺ እኛ 3 አካል ብንልም እኮ አንደኛ ወላጅ አንደኛ ተወላጅ ነው ብለሽኛል።
አንደኛው አምላክ እኮ ይሄኛውን አምላክ ወልዶታል። ሶስተኛው አምላክ ደግሞ ከአፍ ወጥቷል። ሶስት ናቸው እኮ። ይሄኛው የራሱ አካል አለው፣ ምድር ላይ መጥቶ ሞቷል። ይሄኛው ደግሞ ሰማይ ላይ ተቀምጦ ይሄኛው እንዲገደል አድርጓል። ይሄኛው ደግሞ ይሄኛው አስረግዟል። ይሄ ነው ስላሴ። ስለዚህ ሶስት አካል ናቸው። ሶስቱ አካል ደግሞ አምላክ ናቸው። ኢቭን መጽሐፋችሁም ላይ እኮ አለ ያው ሶስት ጌቶች ናቸው ይላል። ሶስት አምላክ ናቸው ይላል። ያው መጽሐፋችሁም ላይ እኮ አለ። ይሄን እያለ ለምን ትክዳላችሁ? ሙስሊም ካለ ማስረጃ አውራ። መጽሐፋችሁ ላይ ያለውን ቃል በቃል ያደረገ ነው። እዛ ላይ መጽሐፍ ቅዱስ ይማረ ማን መጽሐፍ ቅዱስ ላይ ስላሴ እኮ የለም። ስላሴ የሚላል እንደ መጽሐፍ ቅዱስ ብሎ ጎግል ላይ ሰርች ካረግ ጎግል ላይ ራሱ አይወጣም። አሁን ገባ አይደል? እናውቃለን። ይሄ ነገር ዝም ብለህ ጽፌክ ወደ ሳምተክ እንደዚህ ይላል ምንም ማንም ሰው ሻዳ ያዘ የለም። ጧት እየገባ ጀምሮ ግን ትርጉም ኪን አንተ ስራት ከያዝክ በስራት ስራ ከሰራክ ማለት ሙስሊም ላይ አንድ ሰው ሻዳ ከያዝክ ነው። ሌላ ነገር ዜሮ ነው ማለት ነው። አስተምሬ خلاص ዝም በይ አትድከም። ከክርስትና ማንም ሰው አይመጣም። ይሄ ውሸት ነው። ይሄ ይኸው ዝም ብሎ አንድ አምላክ አንድ ነው። እሺ ይሄ አካል ነው። አካል ገባክ? እሺ በአካል ስንት ናቸው? ሶስት አምላክ ናቸው አይደለ? እኔ መቼም ሶስት አምላካቸው አይደለም። ሃይማኖት ያልደራደርም። እሺ ይሄ ነገር ሶስት አካል ምንድን ናቸው? ሶስት አካል አብ ማለት አባቱ ነው። ወልድ ማለት ልጁ ኢየሱስ ክርስቶስ። እሱ ግብራቸው ነው። እኔ ግብራቸው አልጠየኩሽም። ጥያቄ ምንድን ናቸው? ጥያቄ ሰው ናቸው? አምላክ ናቸው? ምንድን ናቸው? ሶስቱ ስላሴ ስለ ስላሴ ነው። ሶስቱ ምንድን ነው አልከደል? ስላሴ ማለት ሶስት ማለት ነው። ስላሴ ማለት እኮ ሶስት ማለት ነው። አቀየርሽውም እኮ በገዛኛ ብቻ ነው ያልሽው። ስላሴ ማለት በገዛኛ ሶስት ማለት ነው። ጥያቄ ሶስቱ ምንድን ናቸው? ስላሴ ናቸው። እሱ ምንድነው ካልክ ከጠየቅክ ስላሴ ማለት ሶስት ማለት ነው። እያረግሻለሽ ልንገርሽ ሶስቱ ምንድን ናቸው? ሶስቱ ሶስት ናቸው ያልሽኝ ነው ያለሽው። ሶስቱ ሶስት ናቸው ያልሽኝ ነው ያለሽው። በገዛ አረግሽው። ስላሴ ማለት በገዛኛ ሶስት ማለት ነው። ትርጉም አልተቀየረም። ጥያቄ አሁን ደግሜ ጠይቅ። ሶስቱ አካል ምንድን ናቸው? ሰው ናቸው? አምላክ ናቸው? ምንድን ናቸው? አካል ናቸው። አካላችሁ ምንድን ናቸው? አብ ያው አሁንም ደግሜ ማለት ነው። ካሁን በኋላ አላወራለሁ። አብ አምላክ አይደለም። አብ አምላክ አይደለም። ዝም አለች። አባቱ ነው። ወልድ ማለት ልጁ ነው። አብ አምላክ አይደለም። ምን አይደለም? የሁሉ አካል ነው ወይስ አይደለም? አንድ አምላክ ብቻ አለ። አብ አምላክ ነው ወይስ አይደለም? ኧረ መልሽልኝ እባክሽ። አብ አምላክ አይደለም። አብ ማለት እኮ አብ ወልድ ነው። ልጁ ነው አምላክ ማለት ነው። አብ ማለት አባቱ ነው። እንዴት እንደዚህ ሎቱ ስብሐት አላችሁ። አንድ እባክሽ በጉልበት ተሸነክ አንድ እባክሽ አንድ እስቲ ጃቢር አለ። ቆይ ጃቢር ኢላስ አላችሁ? ወይኔ ጉድ! እግዚአብሔር አለ አምላክ አይደለም እኮ ነው ያለችው። አለን። ቆይ ፍቅሬ ፕሊስ አንድ ጊዜ ሚውት አድርጊ። ያው እግዚአብሔር አባ አምላክ አይደለም ብላለች። ነቢና እህትፈል ያ ብንት እስክቲ ሰርፕራይዝ ድምፅኪን አልሰማሁ። እጅኪን ጨብጨብ አድርጊ። በደንብ አልሰማሁ። በደንብ እስቲ ድምፅኪን ከኔ ጋር የሆነ ችግር አለበት። መሲ ሳያዝ ዝም ብዬ ከኔ ጋር የሆነ ፐርሰናል ችግር አለበት። ወላሂ እየቀለድኩ አይደለም። በጣም ነው የምጠላኝ ምን እንዳደረኩት ማለት ነው። አላህ ይላይስ አላህ ተሰደብ ያለ ግን ይመር እያሳቀኝ ነበረ። ፍቅሬ ይኸውልሽ ውዴ ኦርቶዶክስ ናት ግን ቤት ያለውን ለቅሶ እኮ ነው። እኔ የሚገርመኝ ነገር ማለት ነው እንደዚህ ገስት ላይ መታ እንደዚህ ያወራቸው ታች እሱን ብቻው የምትኖረው ነው መሰለኝ። ተቃጥላ ያዙኝ ልቀቁኝ። ምናልባት አጠገብሽ ኤሌክትሪክ ነገር ካለ ራቅ በይ ቢላውም ነገር ካለ ምናምን እነሱ ናቸው እኮ እናንተ ናቸው እኮ ማይብ ዶማ ማለት ነው። ማይብ ማለት ነው። ለምን ወንድ ከሆናችሁ ቁርአን ቅሩ፣ ወደ ሙስሊማችሁ ሙስሊም ወንድ ኪታብ እንዲላል ወንድናት ዝም ብላችሁ ስለ ክርስቲያን ብቻ 24 ሰዓት ስለ ሁለቱም እናወራለን። ስለ ሁለቱም ነው የምናወራው። ፍቅሬ በመጀመሪያ እንትራት ጀምሮ ስለ ክርስቲያን ብቻ እኛ ስለ እስልምና የምናወራለን። ቆይ ሁለቱም አታርጉ። ዝም ብላችሁ ስለ ክርስቲያን ብቻ ነው
ማንም ሰው ለችግር የለም ሻሃዳ ያዘ የለም እዚህ ዜሮ ነው። አሁን ሻሃዳ መያዙ ነው እንደ አንቺ እንትን ያለሽ ስለ ሻሃዳ መያዝ አንቺ ምን አስጨነቀሽ? ይኸውልሽ አሁን አንቺ በዝምድና ስራ እዛ ነው አለ። ለምን አስተምሮ ትምህርቱ ከተቀበለ ሰው ከመንገድ ከመጣ ነው። እሱ አውርቶ ጠዋት ጀምሮ ገብቶ ገስት ላይ አውርቶ ዜሮ ከገባ ዜሮ ይባላል ማለት ነው። ዜሮ ለኩሳለች እቺ እናት ያክበርድን መቼም። ኧረ ፍቅሬ ለአላህ ብለሽ ቆይ ምን ለአላህ ብለሽ አላህ ምን ታውቃለችና ነው። ቆይ ብርቅ ይቅርታ አንቺ ታውቃለሽ ላላ አንድ ነገር ሲጠይቅ አሁን አሰለሽ ፍቅሬ ቆይ አይደለም ቆይ ፍቅሬ እንረዳዳ ቆይ እንረዳዳ ፍቅሬ እንረዳዳ። አሁን ወንድ ከሆናችሁ ላልሽው ወንድና ሴት በጾታ ይለያያል ታውቂያለሽ አይደለ? ወንድ ነው ቁሞ ነው የሚሸናው፣ ሴት ናት ቁጭ ብላ ነው የምትሸናው ታውቂያለሽ አይደለ? ስለዚህ እንደዚህ ሁሉ አብና ወልድ አባት ነው፣ ወልድ ደግሞ ልጅ ነው። ስለዚህ አባትና ልጅ እኩል አይደሉም ነው። አባት ስራው ሌላ ነው፣ አባትነት ነው፣ ደግሞ ልጅነት ነው። ቢያንስ የዝምድና ልዩነት እንኳን ማወቅ አለብሽ። አንድ ናቸው አይባልም። አሁን አንቺ ቆይ ግን ኢምራን የኦርቶዶክስ ናት ፕሮቴስታንት? ምን አገባሽ? ዝም ብለሽ በጨበጣለሽ እንዴ? እናሊላ ያ بنت الحلال خلاص እንደዚህ አንድ ጥያቄ ስጠይቅሽ እኮ አሁን በፊት ነው የምትፈልሽ። አንቺ ትሳደቢያለሽ ያ بنت الحلال። እኛ ስለ ወንጌል ነው የምናወራው፣ ስለ ስድብ አላወራንም። እንዴ አንተ ትሳደቢ እንዴ? ምን ነው ሸዋ አራው ረዳትና ሌላ የሚገባ ሰው አስገባ እንዴ? ስንት ሚሊዮን ክርስቲያን እኮ ነው ያለው። ያንቺን ስድብ የሚሰማል እንደዚህ አይገባሽ ውስጥ ገብተሽ እንደዚህ አለ በአላ በሚዳምን አንድ ጥያቄ ጠይቀሽ ማስይለሽ ጠይቂ ደስ ይበልሽ። ጠይቂ እስልምና ላይ ሱብሃንአላህ ጠይቂ ጥያቄ እስልምና ላይ ያላ ከጠጡ አይገባ ይሄ ነው በቃ። አያችኋ